ታያለሽ? አይ ምንም አልሆነም። ደግሞ እኮ ነቅታ መካት የፈለገች መስሎኝ። ቆይ እሺ ብትነቃስ አንቺ በፍቅር የምትነካሽ ይመስልሻል? ኧረ ተያት በእናትሽ፣ ስትታመም ጸባይ አረሳችሁ። ምስኪን በላት። ኧረ እባካችሁን ዝም በሉ፣ ልትሰማ ትችላለች እኮ። እና ተስማ አለ እዩ ይደብራታል። ቢደብራትስ መልሳ ትናገር እኮ እንዴ። ጭራሽ አንቺን ተደረግሽ? እንደውም በቀል ነው። የምን በቀል? ኧረ ወደዛ በእናትሽ ተገራገርኩ። እንደው የሆነ ነገር ባወራሁት ምናምን እያለች ትይዘኛለች። ቢያንስ እኔ እንደምንም ብያወራ ነበር። የእሱ ስራ ይኸው እንደዚህ ሆነች። እሱ እዩ ስትቀር መቲና አዩም አብረው ካደሩ በኋላ መቲ ላይ የሆነ ምልክት ያያል። እዩም ያን ምልክት ባየ ሰዓት ይህን ነገር ምንድን ነው ብሎ ይጠይቃታል። መቲም በጣም ተገርማና ምንድን ነው ይሄ ነገር ማለት አልገባኝም ትለዋለች። ይህ ታይቶ ነው ምንድን ነው የተጻፈው ነገር አንቺ ላይ ምንድን ነው አልገባኝም እያላት እንዴት ይሄ ልትለኝ ትችላለህ? እስካሁን ድረስ ስንቴ አብረን አድረን እንዴት አልታየውም ብላ ትጠይቀዋለች። በዚህን ሰዓት እኔም እሱ ጋር ምን አስኬደኝ ብሎ ሌላ ነገር ውስጥ ሊናገር አስበውም ነበረ። ነገር ግን መቲ በጣም ትናደድና ይሄን አክል ነው ማለት ነው ለካ ለኔ ያለህ ቦታ እያለችው አውቄ እኮ ነው እንደዚህ የምልሽ ብሎ ነገሩም ያስቀይሳታል። መቲም በዛን ሰዓት እሷም ነቄ ስለሆነች በቃ እንደዛ ይሻልሃል ትለዋለች። እናም አሁን ላይ እዩ ያየውንም ንቅሳቱ መቲ ላይ ማሚ ላይም ስላየው ነገሩም ተወሳስቦበት ይገኛል። አሁን በቃ መሄድ አለብኝ ብሎ ወደ ቤት ይመለሳል። እቤትም ሲመጣ ማሚም እንደተኛችና ምንም ነገር እንዳልተፈጠረ ነበረ። እቤት ማሚ መንቃት አልቻለችም። ነገር ግን ለመናገር የምትፈልገው ነገር ነበረ። በወረቀት እንድትጽፍ ያደርጓታል። በወረቀትም የጻፈችውን ግልጽ ሆኖ ባይነበብላቸውም ልጄ የሚል ነበረ። ማሚ በዚህን ሰዓት የምትፈልገው ልጄ የምትለው አሁን ልጇን አግኝታ ደህና እንደምትሆን ለራሷም የሚያሳውቃት ነገር ቢሆንም ግን ደግሞ ልጇም አጠገቧና ርቀት የሌላት መሆኑንም የታወቀ ነው። መቲ የማሚ ልጅ መሆኗን እርግጠኛ መሆናችን አሁን ላይ ታይቶ የተጻፈውን መቲ ጋር ያለው ማሚ ጋርም አለ። ግን ደግሞ ማሚ ይህንን እውነት አታውቅም። መቲም እንደዛው። አቤልና ርብቃም ተጨንቀው አሁን ምንድን ነው የምናደርገው? አቤል እሺ ማሚ እንዴት ነው ደህና እንድትሆን የምናደርገው ትላለች። መቲ አሁንም ተንኮሏን አላቆመችም። ርብቃንም ልጇን ለመግደል የምትችለው ሁሉ እየጣረች ነው። እዩም ቤት ከመጣ በኋላ ወረቀቱንም ያነበዋል። ወረቀቱንም ሲያየው ይህ ወረቀት ምንድን ነው ብሎ ይናገራል። እዩ እንደ ሁሌም የወረቀት ችግር ስላለበት ወረቀቱንም የራሱ የሚፈልገውንም ወረቀት ስላለ ወረቀት አይቶ አያልፍምና ወረቀቱ ምንድን ነው በሚል ሰዓት ማሚናት ይሄ ማን ነው እነሱም በማይሉት ሰዓት የወረቀት ማን ነው የጻፈው ይላል። አቤልም ለርብቃ ውሃ እየሰጣት ነበር እና በዛን ሰዓት ይሄ ወረቀት የርብቃ ልጅ ወለደችው እንዴ ይላል። በዛን ሰዓት ርብቃ ውሃውን ትን ይላታል እና ምንድን ነው የምትለው አንተ እያሉት ታዲያ ልጇ ሆዷ እንደዛውም ነው ታዲያ ልጁ ይህንን ልጅ እኮ ነው የጻፈው የሚመስለው ይላል። ከዛም ማሚ እኮ ናት የጻፈችው እያሉትም እንዴ ተንቀሳቀሰች እንዴ እያለ ይህን ያክል ለውጥ ማግኘታችን በጣም ጥሩ ነው እያሉ ነበረ። እዩ የማሚ መታመም ምንም ነገር እንኳን ለራሴ ሰላም ሰጥቶኛል ይላል። ርብቃ በጣም ትናደዳለች። ለሁሉም ነገር የዳረገቻት ርብቃንም ማሚ ደህና በሆነች ጊዜ ርብቃንም ጣልታትና ርብቃንም ላለማየት የምታደርገው ብዙ ጥረቶችም ነበሩ። ግን አሁን ላይ ርብቃ ምንም እንኳን የማሚ ክፋት ሳታስብ ለራሷም ምንም እንኳን መጥፎ ነገር ሳታስብባት ምንም ለማድረግ አልተገኘችም። እዩም በሆነው ባልሆነው ማሚን መኮንኑንም አላቆመም። ነገር ግን አቤል እሺ አሁን ይሄ ምንድነው ጸጥ ማለት አለ ብላለች እሷ ስለሌለች ማምን እያለ ይቀልዳል። ግን ደግሞ አቤል ይናደዳል።
እዩ ለምንድን ነው የምትቀልደው? ማሚ ታማለች እኮ ስለዚህ አታስታምማትን፣ ቁጭ ብለህ ወደዚህ ወደዛ አትበል ብሎ ይቆጣዋል። እዩም ዘም ይላል። ርብቃም አሁን ላይ ማሚንም ሁሉም ነገር ላይ የሁሉም ያደረገቻትንም ረስታ ደህና እንድትሆን ብቻ ትንከባከባታለች። ሪችም አሁን ላይ እነሱ ጋር ሆና ርብቃም ካረገዘች ጀምሮ ርብቃ ጎን ሆና ትገኛለች። ሪች ርብቃንም በጣም እየተንከባከበቻትና ከምንም በላይ ደግሞ እሷ የምትፈልገውንም ለማሳካት ወይንም እሷ ሰነፍ ያለችበትንም በልጇ ጉዳይ እያስተካከለችላት ትገኛለች። ሪች ከምንም በላይ የርብቃ ልዩ ጓደኛና ልክ እንደ እህት መጥፎ ጎኗንም እየደገፈች መጥፎ ጎኗን እያጠፋችላት እና ከጎኗ መጥፎ ሰዎችንም እንዲሁም የሚደረግባትንም ትነቅፋለች። ግን ደግሞ ርብቃም ማሚም በተቀመጡበት ማሚ ትንቀሳቀሳለች። ነገር ግን ርብቃም ከማሚ አጠገብ ነበረችና እጇን ማሚ ርብቃ ልጅ ላይ ታደርገዋለች። እሷን በዚህ ሰዓት ግን ርብቃም የታያት እጇ ማሚ ሆዷ ላይ በማድረጓ ሳይሆን ማሚ ነቃች ብላ በደስታ ትቦርቃለች። እነሱም እዩም ሪችም ሲሰሙ በጣም ደስ ይላቸዋል። ነገር ግን ከምንም በላይ ዞር ብሎ ያያት ማሚም ርብቃ ልጅ ላይ እጇንም እየገፋቻት እንደነበረ ነው። እዩም ቶሎ ብሎ ርብቃ ልጅሽን እያላትም ግን ደግሞ ርብቃ አሁን ላይ ምንም እንኳን ለማሚ ጥሩ ብትሆንም ግን ለልጇ ትንሽ ቦታ እየሰጠችው አይመስልም። ርብቃም ይህንን ልጁ በምትገፋበት ሰዓት ግን ደግሞ እዩ አረ ልጅሽ እያላት ችግር የለውም ትንካው ትላለች። በዚህ ሰዓት ሪች በጣም ትበሳጫለች። ርብቃ ትጃጃይ ወደዛ በይና ወደዚህ ተንቀሳቀሽ ትላታለች። ኧረ ተው እያለችም ርብቃ አይታይሽም እንዴ ልጅሽን እኮ ነው፣ ምናልባት እኮ ተንኮል አስባ ይሆናል ብሎ እዩ ማሚ ላይ ይናገራል። እዩ እንደዚህ ነገር አትናገር ብላ ርብቃም ትቆጣዋለች። ግን ደግሞ እዩ የሚያውቀው የማሚ ክፋት እንደሆነ ነው። ምክንያቱም ማሚ የርብቃ ልጅ መግደል እንደምትፈልግና እንዲሁም መቲ ደግሞ ርብቃንም ልጅ እንደምትገድለው ስለሚያውቅ እውነት የሞተባት መስሎት ርብቃንም እንድትነቃ ያደርጋታል። እዩ የሌለ መጥፎ አስተያየት ማሚንም እያያት ይገኛል። ምክንያቱም አሁን ላይ እሷ ባለመኖሯ ዘና ብያለው ይላል። እዩ እንዴት ነው እንደዚህ የምትለው? እዚህ ተኝታለች እና በእሷ ትቀልዳለክ እንዴት ትላለች ርብቃ። እውነቴ እኮ ነው ምልሽ፣ እሷ አሁን ላይ እኔ የምናገረው ሁሉ አይጥማትም ነበረ፣ ታስተዋይ ነበረ እና ምንም እኔ ብቻም አይደለሁም አንቺም አሁን ዘና ብለሻል ይላታል። በዚህን ሰዓት ማሚም አሁን ምንም እንኳን መናገር ባትችልም በአይኖቿ ትንቀሳቀሳለች። ርብቃም በቃ አሁን ወደ ክፍል መሄድ አለብሽ ትላትና ሪችም ይዛት ትገባለች። ክፍሏን በሄደችበት ሰዓት ሪች በጣም ትቆጣታለች ርብቃንም። ርብቃ ግን ምንም እንኳን ያልመሰላት ሪች ተይ እሷ ምንም አታደርግም ብትልም ያደረገችትን ክፋቱ ሁሉ አውቃለሁ። ስለዚህ አሁን ይህንን ምን አታደርግ ልጅሽን ብትጎዳስስ ለምንድን ነው አንቺ ነቅ የማትሆኙ ብላ ትበሳጭባታለች። ርብቃም እሺ በቃ አጠነቀቃለሁ፣ ግን ለልጅ የምትንከባከቢውን አክል እኔስ እንደዚህ ብትንከባከቢኝ ትላታለች። ርብቃም አንቺንም እንከባከብሻለሁ፣ ግን ደግሞ እንደሱ አይሆንልሽም ትላታለች። ርብቃ አሁን ላይ በጣም የምትወዳት ሪችም ልክ እንደ እናት እንክብካቤ እያበዛችባት ይገኛል። አሁን አቤልም ርብቃንም በጣም ደስተኞች ናቸው። ግን ደግሞ ማሚ በታመመችበትንም ሰዓት ማሚ አለመኖሯ የነሱ ሰላም የተነሳበት ምክንያት የለም። ርብቃ ብቻ ማሚ ባለመንቀሳቀሷና ደህና ባለመሆኗ ውስጧ እየከፋው ይገኛል። ርብቃ አሁን ላይ የምትፈልገው የማሚ ደህና መሆን ብቻ እንደሆነ በውስጧ ልቧ ንጹህ መሆኑን ይህንን ታስባለች። መቲ ወደ አዞ ስልክ ትደውልና አዞ ጋር እንዴት ነሽ ትላታለች። መቲም ይህንን ባለቻት ሰዓት አዞ ደህና ነኝ እያለች ኧረ ምን አዲስ አለ ትላታለች። መቲም በዚህ ሰዓት ረበሽ ነው
ቺኳ በጣም ብዙ ነገር አለ እያለች አዙም ለመቲ ልትነግራት ታስባለች። ታዲያ ምን ትጠብቂያለሽ? ፍጠኛ ንገሪኝ ትላታለች። ኧረ ማሚቴ ፍግም አለች እኮ ወደቀች ትላታለች። ኧረ እባክሽ እያለች መቲም እንዳላወቀ ሰው ስታስመስል ነበረ። አዎ ቺኳ ኧረ በጣም ከባድ ሁኔታ ላይ ናት። እናም ከወደቀች በኋላም ያው መናገርም አልቻለችም ትላታለች። መቲ አሁንም ማስመሰሏን ትቀጥልና አዞም ይቅርታ አልተመቻቸልኝም፣ ምንም አልነገርኩሽም፣ ልነግርሽ ነበረ ስትላትም አሁን ሁሉም ነገር ምንም ቢፈጠር እንኳን እንደዚሁ ነበረ እንዴ ዝም የምትይኝ ብላ አዙ ላይም በጣም ትናደድባታለች። እንዴ ይሄን ሊሆን ይችላል ብትላትም እኔ እኮ ሁሉም ነገር አውቃለሁ እናም በቦታው ነበርኩኝ ብላ ትናገራታለች። በዚህን ሰዓት መቲም ሁሉም ነገር አውቃም ስለነበረ እዩንም ለማፋጠጥ በመጣች ጊዜ ማሚ መታመሟ ታውቃለች። አሁን ላይ አዙንም በጣም አሁን ላይ መጠንቀቅ አለብሽ፣ መድኃኒቱንም የምትሰጫት ጊዜ አሁን ደርሷል ብላ ለአዙ ትነግራታለች። አዙም ምንድነው በቃ መድኃኒቱ አለ አይደለ ስትላትም አዎ አለ እና በጥንቃቄ ያዢው ትላታለች። እሺ ግን ምን ላድርገው ብትልም አዙ አሁን ላይ ርብቃንም የምትሰጫት ጊዜ ደርሷል እና ተነቃቂ ትላታለች። ኧረ ቺኳ ይሄ ነገር ቢቀርብንስ አይሻልም እያለቻት ምንም የሚቀር ነገር የለም አሁን ያልኩሽንም ታደርገዋለሽ እና ደግሞ በጥንቃቄ ትላታለች። አዙም ኧረ እንዴት አድርጌ ብትላትም እሺ ከፈለግሽ ተይው ትላታለች። ርብቃም መቲ ይሄ ባለቻት ሰዓት አዙም ደስ እያላት እየተጨናነቀችም ስለነበረ አዙም በጣም ደስ ይላታል። እሺ በቃ ልተወው እንዴ ትላታለች። አዎ እንደፈለግሽ መተው ትችያለች፣ ነገር ግን አሁን ይሄንን ለርብቃ ካልሰጠሻት እዚህ የቀረኝን አለ ለእናትሽ እሰጣታለሁ ትላታለች። በዚህን ሰዓት አዙ በጣም ትበሳጭና ትናደድም እንባም እየተናነቃት ኧረ በቃ ተይ እናቴን እንዳታደርጊ ለእናቴ እንዳትሰጫት እና ደግሞ አሁን ላይ ይሄንን የቀራት 2 ወር ብቻ ነው ትላታለች። መቲም እሱ ካላሰብሽ እሺ ታዲያ የምልሽን ነገር በጥንቃቄ አድርጊ አትንበቆቂ ትላታለች። አሁን ላይ እዩ መቲንም ርብቃ እንደምትገላት የርብቃ ልጅን መግደል እንደምትፈልግ ለእዩ ስለነገረችው እዩም ወደ አዙ ይሄዳል። እሺ አንቺዋ ወዴት ነሽ እያላት አዙም አሁን ላይ ሁሉ ሰላም ነው ብትለው ምን አዲስ መቲ ደወለችልሽ ወይ ይላታል። እሷም እየተንተባተበች ነበርና ምንድነው በቀጥታ ንገሪኝ እያላትም አው ደውላልኝ ነበረ ትለዋለች። እና ታዲያ ምን አለችሽ እያላት ምንም አላለችኝም ትለዋለች። እሺ አሁን መድኃኒቱ ወዴት አለ ብሎ ይጠይቃታል። በዚህ ሰዓት አዙም መድኃኒቱ ብትለው መድኃኒቱ አሁን የትኛው መድኃኒት ትለዋለች። ባክሽ ሁሉም ነገር መቲ ነግራኛለች መድኃኒቱ አምጪ ይላታል። በዚህን ሰዓት አዙም መድኃኒቱም ይዛ ታመጣለታለች። በቃ ይሄ በጥንቃቄ መያዝ አለብሽ ብሎ እዩም አስጠንቅቋት ይሄዳል። አሁን ላይ እዩ ከርብቃ ጋር ማውራት እንደሚፈልግ ከአራታቸውም ነጥሎ ይወስዳታል። አቤል የማሚ መድኃኒት ልግዛ ብሎ ውጭ ወጥቶ ነበርና ርብቃንም ለብቻዋ ማዋራት እንደፈለገ ይነግራታል። ርብቃም ክፍሏ ማውራት እንደሚችሉ ይነጋገሩና ክፍል ላይ ቁጭ ይላሉ። ርብቃ አሁን ላይ ይህንን ነገር የተከሰተበት ምክንያት ዝም ብሎ አይመስለኝም ትለዋለች ይላታል። በዚህን ሰዓት ርብቃም በጣም ትገረምና ምንድነው እዩ ምትለኝን አልገባኝም ትለዋለች። አይ ማሚ እንደዚህ የታመመች አይመስለኝም እያስመሰለች ይመስላል ይላታል። እዩን እንዴት እንደዚህ ትላለክ? ማሚ እኮ በጣም ታማለች ትለዋለች። ግን ደግሞ ይህንን እውነት ላይመስል ይችላል፣ ምክንያቱም ምናልባት አንቺ ልጅሽን ለመግደል የታቀደበት ነገር ሊሆን ይችላል፣ ስለዚህ መጠንቀቅ አለብሽ ብሎ ርብቃንም ራሱ የሚያደርገውን ነገር እሷ ላይ ክፋት እንደሚደረግባት ይነግራታል። እዩም ይሄ ባላት ሰዓት ርብቃ ይሄ ነገር አይሆንም ማሚ እኮ በጣም ታማለች ለምንድነው እንዲህ የምታደርገው ብላ አሁንም እሷ እንደተጃጃለች ትገኛለች። አዙ መድኃኒቱ ልትሰጣት እያዘጋጀች እንዴት ነው ማደርገው እርዳኝ ፈጣሪ እያለች አሁን ላይ መድኃኒቱ ለርብቃ ሊሰጣት እየተዘጋጀ ነው።
ርብቃ ምግብ ልስራለሽ ብላ ማንም ሳያዛት ርብቃን ባትፈልግም አዙ ምግብ ሰርታ መድኃኒቱን ታደርገዋለች። ምግብ ልስጥሽ ብላ ለርብቃን በምትላት ሰዓት ርብቃም አሁን መድኃኒት አልበላም ትላታለች። ምግብ አልበላም ትላታለች። ነገር ግን መብላት አለብሽ ብላ ለኔ ስቲ መብላት አለብሽ ብላ ታስገድዳታለች። በዚህ ሰዓት ርብቃ መብላት እንዳለባት ለኔ ብለሽ ባለቻት ጊዜ ርብቃም እሺ ብላ መድኃኒቱም የተደረገበትንም ምግብ ትበላዋለች። መጨረሻው ምን እንደተፈጠረ